ሰላም እንዴት ናችሁ? ኤስዲ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። በዛሬው ክፍል 29ን ይዘንላችሁ መጥተናል። 538 እናደርሳለን ከምሽቶቻችንን። ከዛም ባለፈ ደግሞ የንግግር ልምምድ ኤስዲ እንግሊሽ ዋን ላይ እያደረግን ነው። ወደ 70 ሺህ የሚጠጉ ሰብስክራይበርስ ያሉት የዩቲዩብ ቻናል የኛ ነው። እዛ ላይም ገብታችሁ ልምምድ አድርጉ። ከዛ ባለፈ በቲክቶክ በቴሌግራም ብቅ እያልን ነው። ኤስዲ እንግሊሽ ብላችሁ በተመቻችሁ ፕላትፎርም የእኛን ትምህርቶች ማግኘት ትችላላችሁ። የዛሬውን ትምህርት በቀጥታ ወደዛ እናልፋለን። እሺ ተማሪዎች፣ ዛሬ የምንጀምረው ከ527 ነው። ምክንያቱም ክፍል 28 እንግሊዝኛ ቋንቋ ለጀማሪዎች ያቆምነው 526 ላይ ስለነበር። Can I ask you something? Can I ask you something? የሆነ ጥያቄ ልጠይቅሽ። Can I ask you something? ለወንድም ለሴትም ይሆናል። እኔ ለወንድ አድርጌ ካወራው ለሴትም ይሆናል። Can I ask you something? የሆነ ጥያቄ ልጠይቅሽ። That's interesting. ያ አስደሳች ነው። እዚህ ጋር በምጽፍላችሁ ሰዓት ላይ ሁላችሁ እንደምታውቁት በእንግሊዝኛ እንዲሁም በአማርኛ ትርጉም በቀይ ባክግራውንድ ወይም ከጀርባ በቀይ ቀለም በተጻፉት ውስጥ አስቀምጠናል። እንዲሁም ደግሞ በወይን ጠጅ በፐርፕል ደግሞ ያስቀምጥን እንዴት ማንበብ እንዳለባችሁ። እነሱ ግ የሚለውን ሳውንድ አብዛኛው ጊዜ ይወጡታል። እኔ ግን ግ የሚለውን ሳውንድ አንዳንድ ጊዜ ያስገባለሁ፣ አንዳንድ ጊዜ አላስገባም። ምክንያቱም እያስተዋላችሁት እንዲሆን ነው። አንዳንድ ጊዜ ማስገባው ምንድን ነው፣ እቺ ግን እንዳትረሷት ነው። አንዳንድ ሰዎች ጀማሪዎች የሆኑ ከሌላም ሀገር የመጡ ሰዎች ግን ቀላቅለው ያወራሉ። አንዳንድ ሰዎች ደግሞ ግን ይውጧታል። ስለዚህ እናንተ በሁለቱም አይነት መንገድ እንድታዩት ነው። በመጀመሪያው ላይ ግ የሚለውን አውጥቼዋለሁ። ካን አይ አስክ ዩ ሰምቲንግ ብዬ ነው የጻፍኩላችሁ በፐርፕል። አሁን ግን ግ የሚለውን አስገብቼዋለሁ። የግድ ግ በሉ እያልኩ አይደለም። እናንተ ግ የሚለውን አውጥታችሁ ነው መናገር ያለባችሁ፣ እነሱ እንደዛ ስለሚያወሩ። ነገር ግን እንደዛ የሚያወሩ ሰዎች ካሉ ትርጉሙ ተመሳሳይ ነው። That's funny. ያ አስቂኝ ነው። That's funny. ያ አስቂኝ ነው። That's strange. ያ እንግዳ ነገር ነው። That's strange. ያ እንግዳ ነገር ነው። That's strange. በዚህ አጋጣሚ ቃላቶችንም እያያችሁ strange ስንል እንግዳ ማለት ነው። funny ስንል ደግሞ አስቂኝ ማለት ነው። so that ስንል ደግሞ ያ ነው። ያ እንግዳ ነገር ነው። ያ አስቂኝ ነገር ነው እያለን ነው። so is ማለት ነው ማለት ነው። ግን ሁልጊዜም እንግሊዝኛ ቋንቋ ላይ ቃላቶችን መፍታት ያለባችሁ ምንድን ነው ሀሳቡ፣ አውዱ ምንድን ነው የሚለው ነው። That's nice. ያ ቆንጆ ነው፣ ጥሩ ነው፣ ምርጥ ነው። That's nice. ጥሩ ነው፣ ቆንጆ ነው። That's nice. That's great. በጣም ጥሩ ነው። That's great. ያ በጣም ጥሩ ነው። That's great. That's terrible. ያ በጣም አስፈሪ ነው። That's terrible. ያ በጣም አስፈሪ ነው፣ አስቸጋሪ ነው። That's terrible. It's important. አስፈላጊ ነው። It's important. አስፈላጊ ነው። It's important. አስፈላጊ ነው። ኢት ማለት ምንድን ነው ብለናል? ፕሮናውን አይደለ? እሱ የሚለውን ተክቶልን የሚገባ ነው። እሱ ስንል ለወንድ ልጅ አይደለም። ለወንድ ልጅ እሱ ማለት ስንፈልግ ሂ ነው የምንለው። ኢት ግን የምንለው ለግዑዝ ነገሮች እንዲሁም ለእንስሳ እንጠቀመዋለን። ሀሳባችሁን እሱ ማለት ስትፈልጉ ኢት ትላላችሁ። እቃ፣ ማንኛውም ግዑዝ ትንፋሽ የሌለው ኢት ትጠቀማላችሁ። እንዲሁም ደግሞ እንስሳን ኢት ትላላችሁ። በአጠቃላይ ኢት ስንል እሱ ማለት ነው፣ ግን ለሰው አይደለም። ይህንን ከያዛችሁ በቂ ነው። ኢት እሱ ማለት ነው፣ ነገር ግን ለሰው አይደለም። ኢትስ ኢምፖርታንት
አስፈላጊ ነው። ምኑ? እሱ። ምናልባት እሱ ምን ሊሆን ይችላል? እሱ ምን ሊሆን ይችላል? ለምሳሌ ትምህርቱ አስፈላጊ ነው አይደለ? it is important ትምህርቱ አስፈላጊ ነው። እሱ እንለዋለን ትምህርቱን። ልክ እንደዛው እቃም ሊሆን ይችላል። ለምሳሌ ኮምፒውተር it's important ኮምፒውተሩ አስፈላጊ ነው። ስልካችሁ አስፈላጊ ነው። ምናልባት አንድ እንስሳ መክተት ትችላላችሁ። ለምሳሌ ውሻ እጅግ በጣም አስፈላጊ ነው ቤት ለመጠበቅ አይደለ? ስለዚህ ውሻው አስፈላጊ ነው ማለት ስትፈልጉ እሱን ተክታችሁ የምታስገቡት ነው። ስለ ፕሮናውን ከዚህ ቀደም ብዙ ስለሰራው አሁን ልለፈው። it doesn't matter ምንም ችግር የለውም። it doesn't matter ምንም ችግር የለውም። can you hear me ትሰማኛለህ? can you hear me ትሰማኛለሽ? can you hear me እየሰማኸኝ ነው? እየሰማሽኝ ነው? can you hear me I can hear you እሰማሃለሁ። I can hear you እሰማሃለሁ። I can't hear you ልሰማ አልችልም። I can't hear you ልሰማ አልችልም። ጥያቄው ምን ነበር? can you hear me ትሰማኛለህ? ልትሰማኝ ትችላለህ? ሴትም ከሆንሽ ትሰምኛለሽ፣ ልትሰሚኝ ትችያለሽ። ምላሽ ምን ሆነ? I can hear you ሰማሃለሁ፣ ልሰማ እችላለሁ። ሁለተኛው ምላሽ ደግሞ I can't hear you ልሰማ አልችልም፣ አልሰማህም። እኔ በወንድ ካረኩ ለሴትም ይሆናል። አልሰማሽም፣ እሰማሻለሁ። ልክ እንደዛ መክተትና መለማመር ትችላላችሁ ማለት ነው። እንግዲህ ይሄኛውን የዛሬው መጨረሻችን እናድርገው። እንግሊዝኛ ቋንቋ ላይ ደጋግሜ ነገራችኋለሁ፣ እጅግ በጣም ይጠቅማችኋል። ይሄኛው ምስሉ ጭምር ዝም ብሎ የገባ አይደለም። አይምሯችሁ በቀላሉ መረዳት እንዲችል ነው። ክምችቱን ሲያሰፋ አይምሯችሁ በቀላሉ መዝግቦ እንዲይዘው የሚያግዘውና የሚጠቅመው ነው። ሕፃን ልጅ ያላችሁ ቋንቋ እንድትችሉ ከሚረዷችሁ ነገሮች አንዱ ምልክቶችና የሰውነት እንቅስቃሴዎች ናቸው፣ ምስሎች ናቸው፣ የምታዩዋቸው ነገሮች ናቸው። ያንን ታሳቢ በማድረግ ነው ልክ እንደ ሕፃን ልጅ ማወቃችሁን ሁሉ ቋንቋ ማወቃችሁን ሁሉ ሳታውቁ እንድትችሉ ነው። አሁን 538 አድርሰናል የቋንቋ ክምችቶቻችንን። ቤስድ እንግሊሽ ዋን ላይም እየሄድን ነው። በዛም ያለውን በዚህም ያለውን አዋሃዳችሁ ክምችታችሁ ከፍ ባለ ቁጥር መናገር ስትፈልጉ መንተባተብ ይቀራል። ይሄ ማለት ምን ማለት ነበር ማለት ይቀራል። አይምሯችሁ እያሰባችሁ መናገር ታቆሙና ዲፎልት ይሆናል። መናገር ስትፈልጉ አይምሯችሁ በቀላሉ ቃላቶችን ያወጣል ማለት ነው። ቃላቶቹን ከየትም አይደለም የሚያመጣው፣ አሁን የሰጣችሁትን ነው። አሁን የሰጣችሁትን መዝግቡ ይዞ ነው የሚያወጣው። ስለዚህ እጅግ በጣም ጠቃሚ ነው ማለት ነው። የዛሬው በዚህ እንቋጨው 538 ላይ በቀጣይ በክፍል 30 ከ539 እስከ 550 እናደርሰዋለን ማለት ነው የቋንቋ ክምችቶቻችንን። ከዛም ባለፈ ደግሞ የቤስድ እንግሊሽ ዋን ላይም እየተለቀቀ ነው። የንግግር ልምምድ ነው፣ ተመሳሳይ ነው ከዚህኛው ጋር። እዛ ላይም ክምችቶችን ነው እያሰፋን የምንገኘው። ክምችቶቻችን ካሰፋን በኋላ መናገር እጅግ በጣም ቀላል ነው። እሱን የምታዩት ነው የሚሆነው። እንዲሁም በሌሎች ሶሻል ሚዲያዎች ላይ ያለን የቤስድ እንግሊሽ ዋን ወደ 70 ሺህ የተጠጋ የዩቲዩብ ቻናል ነው። እሱን ገብታችሁ ሰብስክራይብ አድርጉ፣ የኛ ነው። እንዲሁም ቲክቶክ ላይ፣ ቴሌግራም ላይ መተናል በእናንተ ጥያቄ መሰረት። እነሱም ጋር ሄዳችሁ በሚመቻችሁ ሰዓትና በሚመቻችሁ ፕላትፎርም እንድትማሩ በሁሉም ነገር ጥረት እያደረግን ነው። ስለዚህ እናንተም በሚመቻችሁ መንገድ ትምህርቶችን መማር ትችላላችሁ። ቀጣይ እስክንገናኝ ድረስ ለሁላችሁ መልካም ጊዜ እንመኛለሁ።